አቶ ተመስገን ጥሩነህ የኢፌዴሪ ምክትል ጠቅላይ ሚኒስትር፣ በሰካዳሌ ሐጂ አወል አርባ፣ ረካካይ አባ፣ ክቡራን የፌዴራልና የክልል ከፍተኛ የመንግስት ኃላፊዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን እንኳን ደህና መጣችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያለን። እንኳ ሙዑክ ቴሜ ቴኒም የተንዳሆ የመስኖ ፕሮጀክት የመልሶ ግንባታ ስራ መጠናቀቅና በዚህ መልኩ ለምርቃት መብቃቱ በመስኖ ልማት ዘርፍ የነበሩ ውስንነቶችን ለመፍታትና ዘርፉን ለማሳደግ ያደረግነውን ጥረት ትልቅ ማሳያ ነው። በተለይ ደግሞ ባለፉት ጥቂት ወራት በነበረን ንቁና ትጉህ የፕሮጀክት አመራርና አፈጻጸም በጥራትና በፍጥነት ካጠናቀቅናቸው ፕሮጀክቶች መካከል ይህ አምስተኛችን ነው። ይህ ውጤት ሊመዘገብ የቻለው ዘርፉ በፌዴራል መንግስት የተሰጠው ልዩ ትኩረትና ድጋፍ እንዲሁም በክልሉ መንግስትና ሌሎች ባለድርሻ አካላት እየተደረገ ባለው ያላሰለሰ ጥረት በመሆኑ በክቡር ምክትል ጠቅላይ ሚኒስትራችን ፊት የላቀ ምስጋናዬን ማቅረብ እፈልጋለሁ። ይህ ፕሮጀክት የግብርናችን የተስፋ ምንጭ፣ የኢኮኖሚ እድገታችን መሰረትና የዜጎቻችን የምግብ ዋስትና ማረጋገጫ ነው። እንደ ተንዳሆ ያሉ ግዙፍ የመስኖ ፕሮጀክቶች አገራችን ኢትዮጵያ በተፈጥሮ ሀብቷ ተጠቅማ ወደማይቀረው የብልጽግና መዳረሻዋ መድረስ እንደምትችልና ትውልዱም በዚህ እውነታ ላይ ቆሞ የተሻለ ተስፋን እንደሚሰንቅ እተማመናለሁ። ፕሮጀክቱ በመጠናቀቁ ምክንያት አርሶና አርብቶ አደሮቻችን ከዝናብ ጥገኝነት ተላቀው በዓመት እስከ 3 ጊዜ በማምረት ከቤተሰቦቻቸው ምግብ ፍላጎት ባለፈ አቅራቢ የሚሆኑበት፣ የድካማቸው ፍሬ የሚያፍሱበት፣ እንደ ሀገርም የምርታማነት አቅማችን እያደገ መሆኑን የሚያመላክት ሞዴል መሰረተ ልማት ነው። ክቡራትና ክቡራን፣ የተንዳሆ ግድብና መስኖ መሰረተ ልማት ግንባታ ፕሮጀክት በመንግስት በተመደበ 2.5 ቢሊዮን ብር በጀት ታድሶ ለስራ ዝግጁ ሆነዋል። የፕሮጀክቱ አስፈላጊነትና ስኬት ለመረዳትም ቀደም ሲል የነበሩትን መሰረታዊ ችግሮች ማወቅ ተገቢ ይሆናል። ከነዚህም መካከል ከግንባታ በኋላ ግድቡ የውሃ ይዞትን በተገቢው መቆጣጠር የማይቻልበትና ለታችኛው ከተሞች እንዲሁም ነዋሪዎች ከፍተኛ ስጋት እና የጎርፍ አደጋ ምንጭ ሆኖ ቆይተዋል። መሰረተ ልማቱ በተሟላ ደረጃ ባለመጠናቀቁ የታቀደለትን ያህል መሬት ማልማት ሳይችልም ቆይተዋል። እንዲሁም በበርካታ ክፍሎች ለብልሽት በመዳረጉ ለረጅም ዓመታት ያለ ስራ ቆሞ መቆየቱ የሚጠቀሱ ችግሮች ናቸው። አሁን በተሰራው የእድሳት ስራ የውሃ ፍሰቱን በአስተማማኝ ሁኔታ መቆጣጠር የሚያስችል የኤሌክትሮሜካኒካል ስራ በአዲስ መልክ ተሰርቶለታል። ዘመናዊ የዲጂታል መቆጣጠሪያ ሲስተም ዲጂታል ኮንትሮል ሲስተም በመገጠሙ ግድቡ ሙሉ በሙሉ ወደ ተሟላ አቅሙ መመለስ ተችሏል። የግድቡ ውሃ ማስተንፈሻ ክፍል አካል ወይም ስፒልዌይ ላይ የነበሩ የሲቪል ግንባታ ብልሽቶችና የሙሌት ስራ ችግሮች ተለይተው እንዲስተካከሉም ተደርገዋል። 40 ኪሎ ሜትር የካናል እድሳት ስራ የተከናወነ ሲሆን የተጎዱ ዋና ካናሎች እና መቆጣጠሪያ በሮች ታድሰው ተጨማሪ አዳዲስ በሮችና ካናሎች እንዲካተቱም ተደርገዋል። ማህበረሰቡና የመስኖ ካናሎችን ከጎርፍ አደጋ ለመከላከል 27 ኪሎ ሜትር የጎርፍ መከላከያ ግንብም ተገንብተዋል። በዚህ መሰረት አጠቃላይ የማልማት አቅማችን 60,000 ሄክታር ሲሆን እስካሁን በተሰሩ ስራዎች 33,000 ሄክታር መሬት ሙሉ በሙሉ ለማልማት ዝግጁ ሆነዋል። በአሁኑ ወቅት 23,000 ሄክታር መሬት ታርሶ እየለማ ሲሆን በልማቱም ስንዴ፣ ፍራፍሬና አትክልት፣ መኖ ወይ ፎደር፣ ሳንፍላወር፣ ሽንኩርትና ቲማቲም እንዲሁም የችግኝ ማፍያ ወይም ደግሞ ነርሰሪ ስራዎች በስፋት እየተከናወኑ ይገኛሉ። ከዚህ ቀደም እንዲህ ያለ ሰፊ የእርሻ ልምምድ ያልነበረ ሲሆን አሁን የሚታየው ውጤት እጅግ የሚያበረታታ ነው። በተለይም ደግሞ የአፋር ማህበረሰባችን ከሚታወቅበት የአርብቶ አደርነት ህይወት በተጨማሪ የኑሮ ዘይቤውን በማስፋት
አማራጭ የሀብት ምንጭና የህይወት ልምምድ እንዲያገኝ በማድረግ ረገድ ፕሮጀክቱ ከፍተኛ አቅም ፈጥረዋል። ክቡራትና ክቡራን፣ ይህ ፕሮጀክት ከ15 ዓመት በፊት የተጀመረ ቢሆንም አሁን የምናየውን ውጤት በተጨባጭ ለማየት እጅግ ረጅም ጊዜ ወስደዋል። ከዚህ ባለፈ ለማህበረሰባችን የስጋትና የመፈናቀል ምንጭ ሆኖ መቆየቱም የቅርብ ጊዜ ትውስታችን ነው። አፋሮች ሌኬ ኢና ኡማኔ ማሂናን ወይም ደግሞ ሌኬ ኢናን ኡማኔ መረባን ይላሉ። ውሃና እናት ንጹህ ባይሆኑም እምቢ አይባሉም እንደማለት ነው። ወይንም በሌላ አባባል የውሃና የእናት መጥፎ የለውም እንደማለት ነው። የአዋሽ ወንዝን መሰረት አድርገን የገነባነው ይህ መሰረተ ልማት በገጠመው እክል ግድባችንም ብዙ ውሃ እየያዘ ቢያሰጋንም ውሃ ነውና እንዲሁ ልንተወው አልቻልንም። የነበሩ ብልሽቶችን ጠግነን ህይወትን እናስቀጥላለን እንጂ ሌላ አማራጭ አልነበረንም። በዚህ ፕሮጀክትም የተከናወነው ይሄው ነው። በመጨረሻም ለዚህ ስራ በቀጥታና በተዘዋዋሪ ድጋፍና እገዛ ላደረጋቸው አካላት ሁሉ ልባዊ ምስጋናዬን አቀርባለሁ።